ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ሸዋን በእሳት አጋዩት፣ ፋኖም እርምጃ ወሰደ። ጠቅላይ ሚኒስትሩም ተክጃለሁ አሉ። ጀነራሉ ከመንግስት ጋር በፍጹም አልተስማማም ሲሉም ገለጡ። የትግራይ ተወላጆች በአዲስ አበባ እየመከሩ ይገኛሉ። ኦነግ አብይ የሚታመን ፍጡር አይደለም ሲል ገለጠ። ህወሓት ጦርነት ከጀመረ ያልቅለታል አሉ ጀነራሉ የትግራዩ ተወላጅ። በአዲስ አበባ አፈናው አሁንም ተባብሶ ቀጥሏል። ህዝቡም ድረሱልኝ ጥሪ እያቀረበ ይገኛል። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የምህረት አዋጁን የተቀበሉ የአገዛዙ አድማ ብተና አባላቶች ዛሬም እንደ ትላንቱ ከጠላት ካምፕ በመኮብለል 105ኛ ኮር 55ኛ ክፍለ ጦር የፋኖ አባላትን ተቀላቀሉ። በርካታ የመከላከያ አባላቶች እጃቸውን የሰጡ ሲሆን ከነዚህም ውስጥ ረዳት ሳጅን ሀብታሙ ላቀው፣ ኮንስታብል ወርቅነህ አበበ፣ ኮንስታብል ሰይድ ሁሴን የተባሉ የአድማ ብተና አባላቶች ከነሙሉ ትጥቃቸው ነው ሻውራ አካባቢ ከሚንቀሳቀሰው የጠላት ኃይል በመውጣት 105ኛ ኮር 55ኛ ክፍለ ጦር የፋኖ አባላትን መቀላቀላቸው የተገለጸው። የአገዛዙ እድሜን ለማራዘም የቆመውና በቋሪት ወረዳ የመሸገው 76ኛው ክፍለ ጦር አባላቶች የነበሩ የሚሊሻ አባላትም የአገዛዙን ሰንሰለት በመበጣጠስ ነው ትጥቃቸው ሙሉ በሙሉ ይዘው የአማራ ፋኖ ብሔራዊ ንቅናቄ በክብር የተቀላቀሉት። የምህረት አዋጁ አማራን የሚባል ህዝብ ለማዳን ነውና ሁሉም ሊጠቀምበት ይገባል ያለው የአማራ ፋኖ እርስ በርሱ መገዳደል የለበትም፣ ሊጠፋ የተፈረደበት ህዝብ ልጆቻችሁን ኑና ተቀላቀለው ሲል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ህዝብ ግንኙነት መምሪያ ተቀላቀለው ሲል ጥሪውን አቅርቧል። የብልጽግናው ኃይል በአውደ ውጊያ አልሳካለት ሲል ጦር መሳሪያ ያልታጠቁ ንጹሐንን ኢላማ ያደረገ ከባድ መሳሪያ ድብደባ መፈጸሙ ተገለጠ። የአገዛዙ ብልጽግና ሰራዊት ደቡብ ወሎ ዞን ነው መቅደላ ወረዳ 08 ቀበሌ ልዩ ስሙ ጣምሬ የተባለ ቦታ ላይ ተደጋጋሚ የመድፍና የሞርተር 120 ሚሜ ድብደባ በመፈጸም በሰውና ህይወት ንብረት ላይ ጉዳት ማድረሱ ታውቋል። በዚህም በተጠቀሰው የመቅደላ ወረዳ በተንቀሳቃሽ ምስል የሚታዩ መልኮች ህዝብን በብዛት ወደሚኖሩበት አካባቢ ከባድ መሳሪያ በማስወንጨፍ ነው ጉዳት ማድረሱ የተገለጠው። የብልጽግና ሰራዊት በአውደ ውጊያው የፋኖን ክንድ መቋቋም ሲያቅተው ነው የከባድ መሳሪያዎችን እና ድጋፍ በሚያገኝበት ሁኔታ በአስተኳሾቹ በኩል ወደ ገጠር መንደራማ ታዳጊ የገጠር ከተሞች ጭምር በተደጋጋሚ እንዲወነጨፍ በማድረግ የንጹሐን ህይወት በጅምላ እየቀጠፈ አካል እያጎደለ በእንስሳቶችንም እያስጨፈጨፈ ቤትና ንብረት እያወደመ እንደሚገኝ ነው የተገለጠው። በንጹሐን ላይ የደረሰው ጭፍጨፋን በተመለከተ በምስል የደረሰ መረጃ እንዲህ ይመስላል። ወረዳ 08 ቀበሌ የንጹሐኖች ቤት በዚህ ልክ ነው በመድፍ ቅንቡላ እየተወረወረ እንደዛ አድርጎ ህዝቡ ላይ ጦርነት አውጆ ይህንን ሁሉ ህፃናት የያዘ ቤት ነው በዚህ ልክ ከጥቅም ውጭ ያደረገ ማለት ነው። በሚያሳዝን ሁኔታ እንግዲህ ፋኑን ገጥሞ ፋኑን መምታት የማይችለው አገዛዙ ንጹሃኑ ላይ ሙሉ ለሙሉ ጦርነቱን አውጆ በዚህ ልክ እየጨፈጨፈ ይገኛል። ያው በመድፍ ቅንቡላ ነው በዚህ ልክ እየመታ ያለ። በጣም ነው የሚያሳዝነው ማለት ነው። ከዚህ ቀደም ከብልጽግና ጋር የቆሙት አካላቶች ጭምር ሳይቀሩ በአሁኑ ሰዓት ፋኖን በመቀላቀል ትግሉን አጠንክረው መቀጠላቸውም ታውቋል። በእርጅና እናውጋ ወረዳ መጠያ ቀጠና ከሚገኙ ማህበረሰብ ጋር ድርጅቱ የኮሩና የክፍለ ጦር መመራሮች በተገኙበት ጥልቅ ውይይት መካሄዱ ተገለጠ። በውይይቱም የአማራ ፋኖ ህዝባዊ ትግል መነሻ ምክንያቶች፣ የአማራ ፋኖ ትግል ማድረግ ያለባቸው ሁለንተናዊ ድጋፎች፣ ህዝቡ ተደራጅቶ ራሱን ከወረራ ስርዓት እንዴት መጠበቅ እንዳለበት፣ ስለ ፋኖ የትግል አቋምና ሆናዊ ሁኔታ ሰፊ ውይይት መካሄዱ ነው ከስፍራ ያገኘነው መረጃ የሚያመላክተው። ከህዝቡ ለተነሱትም ጥያቄዎች ማብራሪያና በቂ ምላሽ በአመራሮች መሰጠቱ ተገልጿል። በውይይቱም ሙስሊምና ክርስቲያን የሃይማኖት አባቶችና አማኞች የወንድማማችነትና የቤተሰባዊ ፍቅር በማሳየትና በንቃት መሳተፋቸው ታውቋል። ተሰብሳቢዎች በመጠያ ከተማ የአብይ አህመድ ስርዓት የሚነቅፍ የተቃውሞ ሰልፍ በማካሄድ ፕሮግራሙም ተጠናቋል። ህዝቡ ከዚህ በኋላ አብይ አህመድን ስርዓት የሚደግፍበት አንዳችም ነገር የለም ያለው የአማራ ፋኖ ቴዎድሮስ 200
አንደኛ ኮር የህዝብ ግንኙነት ከዚህ በኋላ የምናደርጋቸው ትግሎች እጅግ ከባድና ጠንካራ ናቸው ሲል ገልጧል። የብልጽግናው ኃይል ባሰማራቸው ኃይሎች ሸዋን አነደዷት። ፋኖም እርምጃ ወስዷል። በሸዋ ጠቅላይ ግዛት ነው ይፋትና ጥሙጋ አውራጃ ኤፍራታ ግድም ወረዳ አርሷ አባዘብ ቀበሌ የብልጽግና አገዛዝ የሸዋን አመራር ለማዳከም ልዩ ዞን ብሎ የሆነ መፈልፈያ ካደረጉት ሰንበቴ በመነሳት የይፋትን ህዝብ ተደጋጋሚ ጥቃት ከፍተውበታል። ገበሬውንም ወጣቱንም ለስደት ዳርገውት ኖረዋል። ዛሬም ይፋት ላይ ግድም ዙሪያ በነ አብይ አህመድ ሽመልስ የመሳሪያና የመረጃ ድጋፍ የሚደረግለት የኦነግ ኃይል የአርሶ አደሩን አዝመራውን በማቃጠል ከፍተኛ ጉዳት ማድረሱ ነው የተገለጸው። ይህ የኦነግ ኃይል በተደጋጋሚ ጊዜያቶች በአማራ ክልል በተለይም በሸዋ ላይ እየፈጸመ ያለው ግፍና በደል ያስመረረው የአማራ ወጣት በአሁኑ ሰዓት ትግሉን ከፋኖ ጋር ጠንክሮ ለመቀጠል እያደረገ ያለው ጥረት እጅግ አበረታች መሆኑ የተገለጸ ሲሆን ፋኖም አስፈላጊውን እርምጃ ሁሉ መውሰዱ ነው የተገለጸው። በንጹሐን ላይ የደረሰው ጭፍጨፋን በተመለከተ የደረሰን ምስል ይህንን ይመስላል። በአማራ ክልል ከዚህ ቀደም በተደጋጋሚ ጊዜያቶች የተወሰዱትን እርምጃዎች በመከተል ፋኖ ትግሉን አጠናክሮ እርምጃውን እየወሰደ እንደሚገኝ ነው የተገለጸው። ተራራ ሸንተረር ቁልቁለቱ ባህሩ ሳይበግረው የፋኖ ኃይል እየተከታተለ ከማህበረሰቡ ጋር በመሆን የወሰዳቸው እርምጃዎች እጅግ ውጤታማ መሆናቸውም ተብራርቷል። ከዚህ በኋላ የአማራን ህዝብ ለማጥፋት የሚደረገውን ጥረት በዝምታ አናየውም። እርምጃችን በዚህ ብቻ አያቆምም። ወደፊት እየገሰገን ስርዓተ መንግስቱን አሽቀንጥረን እስከምንጥል ትግላችን ይቀጥላል ብለዋል። ይህንን ጉዳይ በተመለከተ ከቦታውና ከስፍራው የዘውዱ ሾው ሚዲያ እንግዳ አነጋግሯል። በንጹሐን ላይ የወሰዱትን የከተማ ማቃጠልና የወሰዷቸውን እርምጃዎች በተመለከተ በዝርዝር የዘውዱ ሾው ሚዲያ እንግዳ ከስፍራው አነጋግሮ ይዞ እንደሚቀርብ እንገልጻለን። ጀነራሉ መከላከያ ትግራይ እንዲገባ በፍጹም አልተስማማውም ሲሉ ተናገሩ። በሌተና ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ተስማምቷል መባሉን አስተባብሏል። ጊዜያዊ አስተዳደሩን ፕሬዝዳንት ታደሰ ወረደ ጽህፈት ቤት ባወጣው መረጃ መከላከያ ሰራዊቱ በትግራይ ክልል የሚገኘውን የቀድሞ የሰሜን ዕዝ ካምፕ እንዲሰፍር አለመስማማቱን አሳወቀው። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ሲል ገልጧል። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ እንደነበረም ይታወቃል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸው በማህበራዊ ሚዲያዎች በስፋት በተሰራጨው መረጃ ላይም ተገልጿል። ይሁን እንጂ የጀነራል ታደሰ ጽህፈት ቤት የካቲት 14 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜያዊ አስተዳደር የመከላከያ ሰራዊት በሰሜን ዕዝ ካምፕ እንዲሰፍር ተስማምቷል መባሉን አስተባብለዋል። ከውስጥ ያገኘናቸው መረጃዎች እንደሚያመላክቱት ከሆነ በተለይም ጠቅላይ ሚኒስትሩ የጀነራሉን ውሳኔ ክህደት ነው ሲሉ መናገራቸው ታውቋል። በተደጋጋሚ ጊዜያቶች በትግራይ በኩል እየተፈጸመብኝ ያለው ክህደት ከዚህ በኋላ የምንታገሰው አይደለም ማለታቸውንም ከውስጥ የወጡት መረጃዎች ያመላክታሉ። ትግራይ ላይ አደጋ ማንዣበቡ እየተገለጸ ነው የሚገኘው። ይህ በእንዲህ እንዳለም በተለይም ከአብይ አህመድ ጋር በቁርኝት እየሰሩ ከሚገኙት አንዱ የትግራይ ተወላጁም ይህንን በተመለከተ የሰጡት መግለጫ አለ። ትግራይ ካሁን በኋላ ጦርነት እጀምራለሁ የሚል ከሆነ በአጭር ጊዜያት ውስጥ ጉዳዩ ይጠናቀቃልን ሲሉ ተናግረዋል። ጀነራል ጻድቃን ገብረትንሳኤ ከዚህ ቀደም በስልጣን ዘመኑ ያከማቸውን የጦር መሳሪያዎች ታጥቆ ከፍተኛ ሽንፈት የተከናነበው ህወሓት አሁን ሻዕቢያን አስከትሎ ኢትዮጵያን ለመዋጋት ዝግጅት እያደረገ እንዳለም ገልጸዋል። ጀነራሉ የቡድን ጦርነት ጉሰማን ተከትሎ የቀድሞ የህወሓት ጦር ሜጀር ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን አካሂዳለሁ እምቢ የሚል ከሆነ ግን የሚደረገው ጦርነት እጅግ አጭርና በኢትዮጵያ በኩል በትንሽ ኪሳራ ብቻ የሚፈታ መሆኑን ገልጠዋል። ወንጀለኞቹ ራሳቸውን የፈጠሩት ችግር ራሳቸውን እንዲጋፈጡ በማድረግ የሚጠናቀቅ ይሆናል ሲሉ እንዲህ ተናግረዋል። ኣብ ትግራይ ኩናት ነትርፈሉ ዕድል ዓብይ እዩ እናቀረበ ድማ ይኸይድ ኣሎ ዋና ዕላማና እዚ እዩ። እንድሕር ኩናት ዝግበር ኮይኑ እውን ግን ብናቶም ድሌት ብዝኾነ ይኹን መንገዲ ክተርፍ ዘይፈቅዱ እንተኮይኖም እቲ ዝግበር ኩናት ብጣዕሚ ሓፂር ብንእሽተይ ዋጋ ዝፍታሕ ክንገብሮ ኣለና። እቶም ወንጀለኛታት ተነፂሎም ወፂኦም ንሶም በይኖም ፀገም ዝጋፍጥሉ ኩነታት ክንፈጥር ክንፅዕር ኣለና። የትግራይ ህዝብ
አፍጦ የሚስተዋለውን ጦርነት መክታት ይቻል ዘንድ እየመከሩ ይገኛሉ። በአዲስ አበባ የትግራይ ተወላጆች ናቸው የለውጥ ማዕከል ሰላም ለህዝባችን ለውጥ ለመጪው ትውልድ በሚል መሪ ቃል ተሰብስበው እየመከሩ እንደሚገኙ የደረሰን መረጃ የሚያመላክተው። ውይይቱ በትግራይ ክልል ወቅታዊ ጉዳዮች ላይ ብቻ ያተኮረ መሆኑ የተነገረ ሲሆን በኢትዮጵያና ኤርትራ መካከል የተፈጠረውን የጦርነት ውጥረት ለማርገብ ያለመ መሆኑም የተነገረው። ሰላም ለህዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል በትግራይ ፖለቲካ ሊቃን መካከል ከሰሞኑ በአዲስ አበባ ውይይት መድረክ መካሄዱ አይዘነጋም። አሁን ደግሞ የትግራይ ተወላጆችን በሙሉ ተሰብስበው እየተወያዩ እንደሆነ ነው እየተገለጸ የሚገኘው። በአንዳንድ ወገኖች ዘንድ ይህንን ጉዳይ በተመለከተ የሚሰጡት አስተያየቶች ዛሬም አብይ አህመድ በማስገደድ እና በማስጨነቅ ህዝቡ እየተሰበሰበ የተለያዩ ሀሳቦችን እንዲሰጥ እያደረገ ነው የሚገኘው ሲሉ ገልጸዋል። ይህ ችግር የሚፈታው እዛው ስፍራው በሚገኘው ከትግራይ ህዝብ ጋር በመወያየት እንጂ ከትግራይ ውጭ ባሉ አካባቢዎች እየተነጋገሩ አይደለም። ስለዚህ ይህ የአብይ አህመድ ተንኮልና ደባ አሁንም የትግራይ ህዝብ ነቅቶ ጉዳዩን በትኩረት ሊከታተል ይገባልም ተብለዋል። የብልጽግናው ኃይል በአዲስ አበባ አፈና አጠንክሮ መቀጠሉ ተገለጸ። በአዲስ አበባ በተለያዩ ክፍለ ከተሞች አፈሳው ተጧጥፎ መቀጠሉ ነው የተገለጸው። ከስፍራው ያገኘናቸው መረጃዎች እንደሚያመላክቱት ከሆነ መታወቂያቸውን እየተነጠቁ በአንድ ጆንያ እየተሰበሰበ እንደሚገኝም ነው ከአዲስ አበባ የደረሱን መረጃዎች የሚያመላክቱት። በተለይም የአዲስ አበባ ወጣቶችን በመኪና እየጫኑ እየሰበሰቧቸው መሆኑ የተገለጸ ሲሆን በዓለም ባንክ፣ ቤተል፣ በአየር ጤና፣ ጀሞ፣ በቃሊቲ፣ የካ፣ በመገናኛ፣ ላምበረት የብልጽግና አፈሳ ጠንክሮ መቀጠሉ ነው የታወቀው። የአዲስ አበባ ወጣቶች መሄጃ መፈናፈኛ አጥተው ስቃይና መከራ ውስጥ ያሉበት ሁኔታ የተገለጸ ሲሆን አሁንም ይህ ጉዳይ እልባት ይሰጠው ዘንድ እያንዳንዱ ኢትዮጵያዊ በንቃት ጉዳዩን በመከታተል ለመፍትሄ አብሮ መስራት ይጠበቃልም ነው የተባለው። በተለይም በአዲስ አበባ የሚገኘው የተለያዩ የፓርቲ አባላት አመራሮች በጉዳዩ ላይ ትኩረት ሰጥተው አስቸኳይ ህዝባዊ ተቃውሞ ሰልፍ እንዲነሳ ማድረግ ይጠበቅባቸዋልም ተብሏል። ካልሆነ ግን የአዲስ አበባ ወጣቶች በየጊዜው በየወቅቱ እየታፈኑ ለጦርነት የሚዳረጉበት ምክንያት አይቆምም። ስለሆነም ህዝቡ በጋራና በአንድነት ችግሩን መቅረፍ ይገባዋልም ተብሏል። ኦነግ ጠቅላይ ሚኒስትሩ በፍጹም የሚታመን ሰው አይደለም አለ። ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለያዩ ወለጋ ዞኖች ልማት ስራዎችን በመረቁበት ወቅት ነው ለታጣቂዎቹ በድጋሚ የሰላም ጥሪ ማቅረባቸው የታወቀው። ጠቅላይ ሚኒስትሩ ባቀረቡትን በዚህ ጥሪ ምላሽ የሰጠውና በጃልመሮ የሚመራው የኦሮሞ ነጻነት ጦር በበኩሉ ጥሪውን ከልብ የመነጨ አይደለም ሲል ጥርጣሬውን ገልጿል። ጠቅላይ ሚኒስትሩ ባደረጉት ንግግር ያልገቡት ወይም ታጣቂዎች የገቡት ጓደኞቻቸውን አርያ በመከተል ወደ ሰላማዊ መንገድ እንዲመለሱ፣ ከዚህም በላይ እርስ በርስ መናቆር፣ መወጋገዝና መገዳደል ትርፍ እንደሌለው አይተናል። ከዚህ በኋላ ትኩረታችን ከህዝብ ጋር በመሆን አካባቢያችን ማልማት መሆን አለበት ማለታቸውም ተገልጿል። አክለውም በኦሮሚያ ውስጥ ከውጭ ወጥቶ ከሚገድልና ከሚሰብረን ጠላት ይልቅ ተቀምጠው መወያየት ሲገባቸው እርስ በርስ እየተሻኮቱና እየተገዳደሉ ልማት እንዲገታ የሚያደርጉ አካላቶች መበራካታቸው ያሳዝናል ሲሉም ገልጸዋል። ለዚህ ጥሪ ነው ምላሽ የሰጡት የቦቢዮ ከፍተኛ አዛዥ አማካሪ አቶ ጅረኛ ጉደታ በበኩላቸው እርቅ ማውረድ አለብን የሚለው ሀሳብ በቃል ደረጃ መልካም ቢሆንም የጥሪውን ትክክለኛነት ግን እንጠራጠራለን። ጠቅላይ ሚኒስትሩ በፍጹም የሚታመኑ አይደሉም ብለዋል። አቶ ጅረኛ ቀጥለውም ሰላም ሲባል የኦሮሚያውን አይነት ሰላም እንዳይሆን ስጋት አለ። ይህም ማለት ጦርነቱን እያቀዱ ስለ ሰላም ማውራት ማለት ነው ሲሉም ተችተዋል። ጠቅላይ ሚኒስትሩ ይበቃናል ማለታቸው ከልብ ስለመሆኑ ጥርጣሬ እንዳላቸው የገለጹት አማካሪው መንግስት በአንድ በኩል የሰላም ጥሪ እያቀረበ፣ በሌላ በኩል ግን ለተጨማሪ ወታደራዊ እርምጃ እየተዘጋጀ ነው ሲሉም ወንጅለዋል። ስለዚህ ይህንን ሰው የምናምንበት ምንም ምክንያት የለንም፣ ፈጽሞ ሰውየው የሚታመን አይደለም ብለዋልም። በመጨረሻም ዓለም አቀፉ የጋዜጠኞች መብት ተሟጋጅ ወይም ሲፒጂ የኢትዮጵያ ባለስልጣናት ያገዱትን የሮይተርስ ዜና ወኪል 3 ጋዜጠኞች የስራ ፈቃድ እንዲመልሱ ጠየቀ። ሲፒጂ መንግስት ሮይተርስ ላይ የወሰደው እርምጃ በዓለም አቀፍ እና ነፃ መገናኛ ብዙሃን ላይ ሲወሰድ የቆየ አፋኝ እርምጃ ቀጣይ ነው በማለትም ተችቶታል። የሮይተርስ ጋዜጠኞች ፈቃድና ዜና ወኪሉ በአዲስ አበባ ከቀናት በፊት የተካሄደውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠነው ፈቃድ ተነጥቋል ብሏል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ አቋቁማለች በማለት ሮይተርስ የምርመራ ዘገባ በመስራቱ እንደሆነ የኢትዮጵያ መገናኛ ብዙሃን ባለስልጣን ይፋ ባልሆነ መንገድ ጠቁመዋል ሲል የዜና ወኪሉ ቀደም ሲል ገልጾ ነበረ። የሲፒጂ የአፍሪካ ፕሮግራም ዳይሬክተር ሙቲኪ ሙሙ ባለስልጣናቱ በሌሎች መገናኛ ብዙሃን ላይ የጣሏቸውን ገደቦች እንዲያነሱና ነፃ ጋዜጠኝነት እንደ ስጋት ማየት እንዲቆምም ጠይቀዋል።
ታላቅ የመጽሐፍ የምረቃ በዓል በጀርመን ፍራንክፈርት ከተማ ብዕርና ባሩድ የተሰኘው ትላንትናን የዋጀው ዛሬን እየፈተሸ ነገን የሚያነጽረው በፖለቲከኛና ደራሲ አንዱዓለም አራጌ የተከተበው አዲስ ድንቅ መጽሐፍ እነሆ ቅዳሜ ፌብሩዋሪ 21 2026 ከቀኑ በ14 ሰዓት ጀምሮ በጀርመን ፍራንክፈርት ከተማ ኒድ ዛልባው ላይ በደማቅ ሁኔታ ይከበራል። ልብ በሉ፣ በዚሁ በመጽሐፍ የምረቃ ዕለት መታሰቢያ ቀጸላ መድረኩን ትመራዋለች የሰብአዊ መብት ተሟጋቹ ያሬድ ኃይለ ማርያም፣ አንጋፋው ጋዜጠኛ ነጋሽ መሐመድ፣ ዕውቁና ተወዳጁ ደራሲ ዶክተር ይስማክ ወርቁ በቦታው በእንግድነት በመገኘት መጽሐፉን ይገመግሙታል። ሁሉም ኢትዮጵያዊ በዚህ ብዕርና ባሩድ በተሰኘው ድንቅ መጽሐፍ ምርቃት ላይ እንዲገኝ ጥሪያችንን እናስተላልፋለን። ለበለጠ መረጃና መጽሐፉን ባሉበት እንዲደርሱ ከፈለጉ ደግሞ በ0173 94 9032 0157 73 91 27 94 ላይ ይደውሉልን። ብዕርና ባሩድ። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እንደዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።